2013 ዓመተ ምህረት ፕሮግራማችንን መሰናዶ እናስተዋውቃችሁ። የሱዳን ጦር የኢትዮጵያ ድንበር ውስጥ ጥቃት አድርሷል ሲል የውጭ ጉዳይ ሚኒስቴር ከሷል። በሱዳን ሴኩሪቲ ሱዳን ታጣቂዎች በሱዳን ወታደሮች ኢትዮጵያን ድንበር ተሻግረው ጥቃት የፈጸሙበት የገበሬውን እርሻ ያዘረፉበት የገበሬውን ሀብት የወሰዱበት ጭራሽ እንደውም አልፈው በሚዲያም ጭምር በፖለቲከኞች ጭምር ይሄ የሚገባነኛ ድንበር ነው ይሄኛ መሬት ነው መሬታችን እንደገና ይዘናል አለቅም እስከማለት የደረሱበት ሁኔታ ነው ያለው። ይሄ በተለይ በሱዳን አንዳንድ ከፍተኛ ባለስልጣኖች ጭምር የተስተጋባ ሁኔታ ነው የነበረው። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲን ድምጽ ነው የሰማነው። ዘገባ ይኖረናል። በመተከል ዞን በሲቪሎች ላይ የተፈጸመ ባለው ጥቃት ዛሬ ማለዳም ዲባጤ ወረዳ ውስጥ 2 ሰዎች ተገለዋል። እኔ ነው የሞተው ወንድሜ ነው። ምን ባለትዳር ነበር? ባለትዳር ነው። ስንት ልጆች አባት ነበር? 5 ልጆች ነበር። የ5 ልጆች አባት? አዎ። አሁን ከብር ቦታ ሆነን ነው። በጥቃቱ ወንድማቸው እንደተገደለባቸው የገለጹ ነዋሪ ድምጽ ነው የሰማነው። በምሽቱ አብይ ርዕስ ይዘናቸዋል። የሱዳን ጦር በኢትዮጵያ አዋሳኝ አካባቢዎች እየሰፈረና በነዋሪዎች ላይ ጥቃት እያደረሰ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። በዚህም ላይ ዘገባ ይኖረናል። በአፋርና ሶማሌ ክልል አጎራባች አካባቢዎች የተከሰተው ግጭት መቆሙን ሁለቱም ክልሎች አስታውቀዋል። ውጥረቱ ግን እንዳለ ነው ብለዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይኖሩናል። ፕሮግራማችንን በአሃዱ ሬዲዮ 94.3 ላይም በቀጥታ ማግኘት ትችላላችሁ። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አሁን በቀጥታ ለምሽቱ ወደ ተሰናዱ የዓለም ዜናዎች እንስጥልኝ። እንደምናመሻችሁ አድማጮች፣ ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። በቤንሻንጉል ጉሙዝ ክልል በመተከል ዞን ከ97,000 በላይ ዜጎች መፈናቀላቸውን የሰላም ሚኒስቴርን ቃል ጠቅሰው የአገር ውስጥ መገናኛ ብዙሃን ዘግበዋል። በሌላ በኩል ሚኒስቴር መስሪያ ቤቱ በፌስቡክ ገጹ ላይ ባወጣው መረጃ ከቤንሻንጉል ጉሙዝ ለተፈናቀሉ ሰዎች የሰብአዊ ድጋፍ የሚያስተባብር ኮሚቴ ተቋቁሞ እየሰራ መሆኑን ገልጿል። በሌላ በኩል ደግሞ በመተከል ዞን ውስጥ በሲቪሎች ላይ የተፈጸመ ባለው ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዘጊ ቀበሌ ውስጥ 2 ሰዎች ተገድለዋል፣ 1 ሰው ቆስሏል ብለዋል በአካባቢው የነበሩ የዓይን እማኞች። በተያያዘም የቤንሻንጉል ጉሙዝ ክልል ምክር ቤት በማቆያ ውስጥ ያሉ የ4 አባላቱን ያለመከሰስ መብት አንስቷል። እነዚህ ያለመከሰስ መብታቸው የተነሱት የክልሉ ባለስልጣናት በእስር ላይ እንደሚገኙም ታውቋል። በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ጉሙዝ ክልላዊ መንግስት አስታውቋል። አድማጮች፣ የዚህን ዜና ዝርዝር ዘገባ ከዜናው በኋላ ይዘን እንመለሳለን። ሊጠናቀቅ ጥቂት ቀናት በቀሩት ዓመት ውስጥ በመላው ዓለም 53 ጋዜጠኞች መገደላቸውን ድንበር የለሽ የጋዜጠኞች ማህበር ባወጣው የዓመቱ ማጠቃለያ ሪፖርት ገለጸ። በ2020 ዓመተ ምህረት ከተገደሉት ጋዜጠኞች ውስጥ 84 በመቶ የሚሆኑት ሆን ተብለው በተፈጸሙ ጥቃቶች መገደላቸውን የሚገልጸው የድርጅቱ ሪፖርት አብዛኞቹ ጋዜጠኞች የተገደሉት በሜክሲኮ ነው ብሏል። በከፍተኛ ቁጥር ጋዜጠኞች የተገደሉባቸውን 5 ሀገራት ሲዘረዝርም ሜክሲኮ 8፣ ኢራቅ 6፣ አፍጋኒስታን 5 እንዲሁም ፓኪስታንና ህንድ 4 ጋዜጠኞች ተገድለውባቸዋል ብሏል። በሀገር ውስጥ የሙስና ጉዳዮች ላይ የምርመራ ሪፖርቶችን በመስራታቸውና በማጠናቀር ላይ ሳሉ የተገደሉ ጋዜጠኞች 10፣ የወንጀል ጉዳዮችን ለማጋለጥ ሲሰሩ የነበሩ ጋዜጠኞች 4 እንዲሁም የተቃውሞ እንቅስቃሴን በመዘገብ ላይ የነበሩ 7 ጋዜጠኞች በመላው ዓለም በዚህ ዓመት ተገድለዋል ብሏል ድርጅቱ ባወጣው ሪፖርት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተስፋና መፈወስን ያዘለ የአዲስ ዓመት መልእክት አስተላልፈዋል። በዓለም ዙሪያ ላሉት በመቶዎች ሚሊዮኖች ለሚቆጠሩ በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ኑሯቸው ለተመሳቀለው የዓለም ህዝቦች መልእክቱን እንዳስተላለፉ የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቅሳለች። አዳነች ፍሳሐዬ ታቀርበዋለች። በምዕተ ዓመት ውስጥ አንዴ ሊከሰት በሚችል ዓለም አቀፍ ወረርሽኝ ባስከተለው ቀውስ ሐዘን እንደሚሰማቸው
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ገልጸዋል። ኮቪድ-19 በሚሊዮኖች የሚቆጠሩ ሰዎች ኑሮን አመሳቅሎ ዓለምን ሐዘንና ስቃይ ውስጥ አስምጧል ብለዋል። በመጪው ሐሙስ የሚያከትመው 2020 ዓመተ ምህረት የፈታኝ ሁኔታ የስቃይና የእንባ ጊዜ ነበር ሲሉ ገልጸውታል። ዓለምን ማተራመስ ኮቪድ-19 በባሰ መልኩ በመዛመቱ የሰዎች ሕይወት መጥፋት የቀጠለበት ዓመት ነው ብለውታል። ዓለም አቀፉ ወረርሽኝ ድህነት፣ የእኩልነት ጉድለትና ረሃብ እየጨመረ ሄዶ ከፍተኛ ደረጃ ላይ እንዲደርስ ማድረጉን አንቶኒዮ ጉተሬሽ አስገንዝበዋል። But the new year lies ahead, and with it we see rays of hope. People extending a helping hand to neighbors and strangers. Frontline workers giving their all. ሆኖም አዲስ ዓመት እየጠበቅን ነው። አዲስ የተስፋ ጮራንም እያየን ነው። ሰዎች ጎረቤቶቻቸውንና የማያውቋቸውን ሰዎች ሳይቀር እየረዱ ነው። በግንባር ቀደምትነት የተሰማሩት ሰራተኞች የሚችሉትን ሁሉ እየጣሩ ነው። የሳይንስ ምሁራን ታይቶ በማይታወቅ ፍጥነት ክትባቶችን ለማምረት ችለዋል። አገሮች የአየር ንብረት ለውጥ የሚያስከትለውን ጉዳት ለመከላከል በአዲስ መልክ ቁርጠኝነታቸውን እየገለጹ ነው። ጉተሬሽ አያይዘውም የአየር ለውጥና ወረርሽኝ በቀላሉ ለመወጣት የሚቻልባቸው ቀውሶች አይደሉም ብለዋል። ግብ ላይ ለመድረስ ከባድ ስራንና ቁርጠኝነትን ይጠይቃል። ከሁሉም በላይ ግን ሁሉም ሰዎች ለጋራ ግብ ተባብሮ ለመስራት ፍላጎት እንዲኖራቸው ያስፈልጋል ብለዋል። If we work together in unity and solidarity, these rays of hope can reach around the world. That's the lesson of this most difficult year. Together, let's make peace among ourselves and with nature. ሁላችንም ተባብረን በአንድነት ከሰራን የተስፋ ጮራዎቹ በዓለም ዙሪያ ሊደርሱ ይችላሉ። በዚህ በከባዱ ዓመት የተማርነው ነገር ቢኖር ይህ ነው። ተባብረን በመካከላችንና ከተፈጥሮ ጋር ሰላም እናውርድ። የአየር ንብረት ለውጥ ቀውስን እንከላከል። የኮቪድ-19 መዛመትን አቁመን መጪው 2021 ዓመተ ምህረት የፈውስ ጊዜ እንዲሆን እንጣር። በመጨረሻም የተባበሩት መንግስታት ድርጅት ዋና ጸሐፊ ሰዎች ተባብረው ከሰሩ በአደገኛ ወረርሽኝና በኢኮኖሚ መዳሸቅ ምክንያት የተባባሱት ክፍፍሎች የሚጠገኑበት ዓመት ሊሆን እንደሚችል ተስፋቸውን ገልጸዋል። የኮሮና ቫይረስ እንደገና ያገረሸባትና አዲስ ቫይረስ ስጋት ውስጥ የከተታት ደቡብ አፍሪካ አዳዲስ ገደቦችን መጣሏን የአገሪቱ ፕሬዝዳንት ሲሪል ራማፎሳ አስታወቁ። ምንም አይነት የአልኮል መጠጦች ከዚህ በኋላ አይሸጡም ብለዋል። ፕሬዝዳንቱ በሀገሪቱ ቴሌቪዥን ጣቢያ ቀርበው ባስተላለፉት መልእክት የቫይረሱ መዛመት ሀገሪቱን ከፍተኛ ስጋት ውስጥ እየከተታት መሆኑን ገልጸው የመጠጥ መሸጫ ቦታዎች እንዲዘጉና ከትላንት ሰኞ ጀምሮ ከምሽቱ 3 ሰዓት እስከ ንጋቱ 12 ሰዓት ድረስ ሁሉም ሰው በቤት ውስጥ እንዲቆይ የሰዓት እላፊ ታውጇል። ለሚቀጥሉት 14 ቀናትም ማንኛውም በውስጥና በውጭ የሚደረጉ ሰዎች የተሰበሰቡባቸው ዝግጅቶች ታግደዋል ብለዋል። ሰዎች በተሰበሰቡበት ቦታ የአፍና አፍንጫ መሸፈኛ ጭንብል አለማጥለቅም እስራት ሊያስከትል ይችላል ብለው ጠበቅ ያለ ትዕዛዝ አስተላልፈዋል። አድማጮች የምታዳምጡት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን ዝግጅት ነው። መንግስት ለመመስረት ፓርቲዎች የፈጠሩት ጥምረት መፍረሱን ተከትሎ ባለፉት 2 ዓመታት ውስጥ ለአራተኛ ጊዜ ምርጫ በመታካሄደው እስራኤል ኮቪድ-19 በከፍተኛ ሁኔታ እያሻቀበ በመሆኑ ሀገሪቱ ለሶስተኛ ጊዜ ክልከላዎችን ብትጀምርም የኮቪድ-19 ክትባትን ለህዝብ በማዳረስ ረገድ ግን ስኬታማ ሆናለች። ክትባቱን በወሰዱ ሰዎች ቁጥርም እስራኤል ከዓለም አንደኛ ሆና እየመራች ነው። ዘገባው የሊንዳ ግራንድ ስቴይ ነው። ስመኝሽ ቆየ ታቀርበዋለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቴሌቪዥን መስኮት ቀርበው የኮቪድ-19 ክትባትን በመውሰድ የመጀመሪያው ሲሆኑ ሌሎች የእስራኤል ባለስልጣናትም በተመሳሳይ ክትባቱን ወስደዋል። I thought it was important to set a personal example so all Israelis would go and vaccinate themselves because I think that if we do this together ሁሉም እስራኤላውያን ክትባቱን እንዲወስዱ ራሴ ምሳሌ ሆኜ ማሳየቴ አስፈላጊ ነው ብዬ አስባለሁ። ምክንያቱም ይህን ሁላችንም አብረን ካደረግነው ኮሮናን ካሰብነው ጊዜ ቀድመን እናጠፋዋለን። እስራኤል የኮቪድ-19 ክትባት ዘመቻ ቀድማ በጀመረች በመጀመሪያው ሳምንት ብቻ ከሩብ ሚሊዮን በላይ እስራኤላውያን ተከትበዋል። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዓለም ጤና ባለሙያዎች ይቻላል ባሉት መሰረት እስራኤል ኮቪድ-19ን በማጥፋት የመጀመሪያው ሀገር ትሆናለች እያሉ ነው። The reason Israel can do that
is because Israel has a very, very sound public healthcare system. እስራኤል ይህንን ማድረግ የምትችለው እጅግ በጣም የተስተካከለ የህዝብ ጤና አገልግሎት ስላላት ነው። የህዝብ የሆነው የጤና ስርዓት በአራት አይነት የገንዘብ ምንጮች ይደገፋል። ሰው የሚፈልገውን ከመረጠ በኋላ ለአገልግሎቱ ተቀባይነትን ካገኘ ነፃ የኮሮና ምርመራና ክትባትን ጨምሮ በጣም ጥሩ የጤና አገልግሎት ያገኛል። የአሜሪካ ድምጽ ያነጋገራቸው እስራኤላውያን በሀገሪቱ እየተተገበረ ባለው ክልከላና መጪው ምርጫ ብዙም ደስተኛ ባይሆኑም ውጤታማ የሆነ ባለው የክትባት ዘመቻ ግን መርካታቸውን እየገለጹ ነው። ከነዚህ አንዷ የሆነችው ጂላ ካን ሆፍማን የተባለች እስራኤላዊት ለአራተኛ ጊዜ በሚደረገው ምርጫ የተለየ ውጤት ይኖራል ብዬ ባልጠብቅም የወረርሽኙ ማብቂያ ጅማሮ መሆኑን ማየታችን ግን ተስፋ ሰጪ ነው ብላለች። ጠቅላይ ሚኒስትር ኔትናሁም በመጪው ምርጫ እስራኤላውያን የሀገሪቱን ኢኮኖሚ ካዳከሙት 3 ክልከላዎች ይልቅ ስኬታማ የሆነውን የክትባት ሂደት ያስታውሱታል ብዬ ተስፋ አደርጋለሁ ብለዋል። በሊንዳ ግራድስቴይን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በዩናይትድ ስቴትስ የኮቪድ-19 ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ ባለበት የካሊፎርኒያ ግዛት በሚገኙ 2 አካባቢዎች ከማክሰኞ የሚጀምር ከቤት ያለመውጣት ክልከላ ይታወጃል ተብሎ እየተጠበቀ ነው። የግዛቷ አስተዳዳሪ ጋቪን ኒውሰም በትላንትናው ዕለት እንደተናገሩት ሳን ጃጁዊን ቫሊና ደቡብ ካሊፎርኒያ አካባቢ የጽኑ ህሙማን ማቆያ ቦታዎችና ሆስፒታሎች በሞሉበት ሁኔታ ከ3 ሳምንት በፊት ተጥለው የነበሩት ክልከላዎች እንደሚራዘሙ ግልጽ ነው ብለዋል። ሁኔታው በጣም እየከፋ ከመሄዱ የተነሳም ሆስፒታሎች አስቸኳይ እርዳታ የሚሹ በሽተኞችን እየመለሱ ሲሆን በከፍተኛ ሁኔታ እየመጡ ያሉትን የኮቪድ-19 በሽተኞችን ለማስተናገድ ድንኳኖች ተተክለዋል። የካሊፎርኒያ ግዛት በአሁኑ ወቅት በዩናይትድ ስቴትስ የወረርሽኙ ማዕከል ሆናለች። ከጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል የተገኘው መረጃ እንደሚያሳየው እስካሁን 2,192,694 ሰዎች በቫይረሱ የተያዙ ሲሆን 24,419 ሰዎች ደግሞ ህይወታቸው አልፏል። ኬንያ ውስጥ ዜግነት አልባ ሆነው ለ10 ዓመታት ከቆዩ በኋላ ፍቃድ የተሰጣቸው የሾና ማህበረሰብ አባላት ደስታቸውን እየገለጹ ነው። ኬንያ ባለፈው ወር በሀገሯ ከ50 ዓመታት በላይ ለኖሩ የሾና ማህበረሰብ አባላት ህጋዊ ዜግነት የሰጠች ሲሆን ይህንን መታወቂያ የተቀበሉ የማህበረሰቡ አባላት ከዚህ ቀደም ሲገጥማቸው የነበሩ ችግሮች ከዚህ በኋላ እንደተቀረፉ ተስፋ በማድረግ ደስታቸውን በመግለጽ ላይ ናቸው። ያለ ኬንያ የመታወቂያ ወረቀት የባንክ ሂሳብ ከማንቀሳቀስ ጀምሮ ለረጅም ዓመታት በከፍተኛ ችግር ውስጥ እንደነበሩም ገልጸው የኬንያ መንግስት በመጨረሻ በሰጠው ውሳኔም ደስተኛ መሆናቸውን ተናግረዋል። የሾና ማህበረሰብ አባላት እንደ አውሮፓውያን አቆጣጠር በ1930 ዓ.ም ከዚምባብዌ ወንጌል ለመስበክ የመጡ ሲሆን ከዚህ ጊዜ ጀምሮ ምንም አይነት መታወቂያ በኬንያ አልነበራቸውም። ፕሬዚዳንት ዶናልድ ትራምፕ ኮቪድ-19 ጉዳት ላደረሰባቸው አሜሪካውያን እንዲሰጥ የጠየቁትና የዩናይትድ ስቴትስ ምክር ቤት ያጸደቀውን ለግለሰቦች የሚሰጥ $2,000 የክፍያ እቅድ ዲሞክራቶች ማክሰኞ ዕለት ወደ ሴኔት ይመሩታል። ዲሞክራቶች አናሳ በሆኑበትና የሴኔቱ አብላጫ ፓርቲ መሪ ሚች ማክኔል እቅዱን ለምርጫ ለማቅረብም ምንም ምልክት ባላሳዩበት ሁኔታ ተሰሚነት ያላቸው የዲሞክራቲክ ፓርቲ አባላቱ ወደ ድርጊት እንዲሄድ የሚያስገድዱ የተለያዩ አማራጮችን ይጠቀማሉ ተብሏል። ማንኛውም የሴኔቱ አባል ተቃውሞ ካቀረበ ሊቆም የሚችለውን እንቅስቃሴ የጀመሩት የአናሳው ዲሞክራቲክ ፓርቲ መሪ ቸክ ሹመር ለአስቸኳይ ጊዜ የሚሰጠው ድጋፍ $2,000 እንዲሆን በሀገሪቱ ያሉ ሁሉም ሰዎች ይደግፋሉ ብለዋል። በሴኔቱ ያሉ ሪፐብሊካኖች የአሜሪካን ሰራተኞችና ቤተሰቦቻቸውን ፍላጎት ሊያሟላ የሚችልን ድጋፍ እንዳያቆም ሚች ማክኔል ሊያረጋግጡ ይገባል ሲሉም ተናግረዋል። አድማጮች አደመጥን። ጽዮን ግርማን እናመሰግናለን። የምትከታተሉት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የማክሰኞ ታህሳስ 20 ምሽት ፕሮግራማችንን ነው። ወቅታዊ የሀገር ውስጥና ዓለም አቀፍ ዜናዎችን የሚተነትኑ ዘገባዎች የሚቀርቡበት የመጽሔት ክፍለ ጊዜ ላይ ደርሰናል።
ከተለያዩ የኢትዮጵያ አካባቢዎች ከዘጋቢዎቻችን የደረሱን በርከት ያሉ ወቅታዊ ዘገባዎች ይዘናል። በሁለተኛው አጋማሽ ከሚቀርቡ ቅንብሮች አንዱን ለቅምሻ ያህል እናሰማችሁና ወደ ዘገባዎቻችን እናልፋለን። እኔ 15 የአማራ ክልል ግድያ ምን ይመስል ነበር በሚዲያ ስልክ ተዘገበው ጃዋር በኦክቶበር 12 አካባቢ በፌስቡክ ፖስት ካደረገ በኋላ ሚዲያዎች እንደተዘገቡት የ11 በሚል ደግሞ የሲዳማው ጭፍጭፍ የተዘገበው ኢትዮጵያ መገናኛ ብዙሃን ብሔርተኝነት በሚል ርዕስ የተጠናቀረ ጥናት ይፋ ሆኗል። ያደመጥናቸው ከጥናቱ አዘጋጆች አንዱ የሆኑትን ዶክተር ሙላቱ አለማየሁን ነው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነት መምህር ናቸው። ለሁለተኛው አጋማሽ ይዘናቸዋል። አሁን ወደ መጽሔት ክፍለ ጊዜ እንሻገራለን። በቅድሚያ አብይ ርዕስ የቤንሻንጉል ጉሙዝ ክልል ምክር ቤት በማቆያ ውስጥ ያሉ የ4 አባላቱን ያለመከሰስ መብት አነሳ። በመተከል ዞን ውስጥ በሲቪሎች ላይ የተፈጸመ ባለ ጥቃት ዛሬ ማለዳ ላይም ድባጤ ወረዳ ዚጊ ቀበሌ ውስጥ 2 ሰዎች ተገድለዋል፣ 1 ሰው ቆስሏል። ይህ በዚህ እንዳለ በጠቅላይ ሚኒስትሩ የተቋቋመው ግብረ ኃይል የመተከል ዞንን ጸጥታ የማስከበር እንቅስቃሴ መጀመሩን የቤንሻንጉል ጉሙዝ ክልላዊ መንግስት አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የቤንሻንጉል ጉሙዝ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ ያለመከሰስ መብታቸውን ያነሳባቸው አቶ ሀድጎ አምሳያ፣ አቶ ሽፈራው ጨሌቦ፣ አቶ ግርማ መኒ፣ አቶ አረጋ ባልቤድ የሚባሉ እንደራሴዎች ሲሆኑ 4ቱም በቁጥጥር ስር እንደሚገኙ ታውቋል። የ4ቱ የክልል ምክር ቤት አባላት ያለመከሰስ መብት እንዲነሳ የጠየቀው ጠቅላይ አቃቢ ሕግ ሲሆን ምክር ቤቱ ጥያቄውን በሙሉ ድምጽ ማጽደቁን አፈ ጉባኤው አቶ ታደለ ተረፈ ዛሬ ለአሜሪካ ድምጽ አረጋግጠዋል። በዚህ በመተከሉ ግጭት ላይ በቀጥታም ሆነ በተዘዋዋሪ እጃቸው አለበት ተብሎ የተጠረጠሩ 4 የምክር ቤት አባላት ያለመከሰስ መብት ነው እንዲነሳ የተደረገው። በዛሬው ጉባኤ በቁጥጥር ስር ሳይሆን በማቆያ የነበሩ ናቸው። ያው በችግር ውስጥ እጃቸው አለበት ተብሎ በጸጥታ መዋቅሩ የተለዩና ለነሱ ጥበቃ ተብሎ ማቆያ ላይ የቆዩ ናቸው። አንደኛው ግን ያው ስራ ላይ ነበረ። ዛሬ ያለመከሰስ መብታቸው የተነሱት የምክር ቤት አባላት የወጡት ናቸው። እነሱ ጋር የምክር ቤት አባል ያልሆኑ አማካሪ የነበሩ የፌዴራልም የክልልም የዞንም የወረዳም ሌሎች አሉ አሁን በቁጥጥር ስር የዋሉት። በዛሬው ዕለት ደግሞ የመተከል ዞን ዋና አስተዳዳሪ እንደዚሁ በቁጥጥር ስር የዋሉበት ሁኔታ አለ። እርምጃው እንደሚቀጥልም አፈ ጉባኤው ገልጸዋል። ይቀጥላል። የማጥራት ውስጥ መጠናከር ሁኔታ ቀጥሎ ነው ያለውና እነዚህ ብቻ አይደሉም። አፈ ጉባኤ ታደላክለውም ጥቃቱን ለማስቆም ፈታኝ የሆነውን ነገር ሲናገሩ አሁን በጣም ትልቅ ችግር የሆነው ሰላማዊ ሰው የትኛው ነው፣ ሰላማዊ ያልሆነ የትኛው ነው የሚለው ነገር ሁሉ አልተለየም። በተለይ በጉሙዝ ማህበረሰብ ውስጥ ምክንያቱም የጸጥታ መዋቅር ዝም ብሎ በጅምላ ዜጎችን ጨፈጨፉም አይመጣም። የጸጥታ አካል ወደ ሰፈሮች ወደ መንደሮች ሲገባ ሁሉም ሴት ወንዱ ሳይቀር ሕፃን ሳይቀር ጫካ ውስጥ የሚገባበት ሁኔታ ያለው እና ይሄ በመሆኑ ትንሽ ስራውን ከባድ አድርጎታል። ሁለተኛ አካባቢው በጣም ጫካማ ስለሆነ ወይም ተራራማ ስለሆነ የኦፕሬሽኑ ስራ በጣም ፈታኝ አድርጎታል። ይህ በእንዲህ እንዳለ ዛሬ ማለዳ ድባጤ ወረዳ ዚጊ ቀበሌ ውስጥ የጉሙዝ ታጣቂዎች 2 ሲቪሎችን መግደላቸውንና 1 ሰው ማቁሰላቸውን ወንድማቸውን በመቅበር ላይ የነበሩ ሰው ተናግረዋል። ከጧቱ 1 ሰዓት ጉሙዝ ሰው 2 ሰው ገሎ 3ኛ ሰው ቆስሎ አመለጠ። አሁን እዛው ዚጊ መቃብር ላይ ነን እየቀበርን ነው ዛሬ የሞቱትን ሰዎች። አሁን የተገደሉትን ሰዎች ጧት 1 ሰዓት ላይ እኔ ነው የሞተው። ወንድሜ ነው። ምን ባለትዳር ነበር? ባለትዳር። ስንት ልጆች አባት ነበር? 2 ልጆች። የ5 ልጆች አባት። አሁን ቀብር ቦታ ሆነን ነው። አሁንም ራሱ ታፍነናል። አዎ ቀብር ቦታ ላይ ወደ መቃብር ቦታ ላይ የቦታ በከተማ ቦታ በተተቀበለ እንዲዋጡ እየተባለ ነው። እግዚአብሔር ያጽናህ፣ አይዞህ። የዛሬውን ጥቃት የክልሉ አፈ ጉባኤ አቶ ታደለ ተረፈ አረጋግጠዋል። እኔም እንደዚሁ መረጃ አለኝ። በድባጤ ወረዳ ዝግም ትባል ቀበሌ ላይ ወደ ማሳቸው የሚሄዱ 3 ግለሰቦች ውስጥ 2 ተገለው 1 እንደቆሰለ መረጃ ደርሶኛል። በተመሳሳይ ዜና በጠቅላይ ሚኒስትር አብይ አህመድ የተቋቋመውና የመንግስት ከፍተኛ ባለስልጣናትና ወታደራዊ አዛዦች የተካተቱበት ግብረ ኃይል መተከል ዞን ውስጥ ሕግን የማስከበር ስራውን ሙሉ በሙሉ መጀመሩን የቤንሻንጉል ጉሙዝ ክልላዊ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነ ገልጸዋል። ቀደም ሲልም የተጀመረውን የህግ ማስከበር ስራ ከወትሮ በተለየ ትኩረት ተሰጥቶ ተጠናክሮ የሚቀጥል መሆኑን አጥፊዎችን ለህግ የማቅረብና እነዚህ የሸፈቱ ኃይሎች ላይ የሚወሰደው እርምጃም ተጠናክሮ የሚቀጥል መሆኑን ነው የተቀመጠው። ጎን ለጎንም የተፈናቀሉትን መልሶ የማቋቋም እንቅስቃሴ እየተከናወነ መሆኑን አቶ መለስ
ገልጸዋል። ሰብአዊ እርዳታን ተደራሽ የማድረግ ስራዎች ተጀምረዋል። ምናልባትም ከጀባ ከመንገድ የጸጥታ ችግሩ ጋር በተገናኘ አንዳንድ እንቅፋቶች ካልሆኑ በስተቀር ከዚህ በፊትም የሚደረጉ ሰብአዊ ድጋፎች አሉ። ያንን የበለጠ ኮሚቴ በማዋቀር በተለይ ይሄንን ሊያጠናክር በሚችል መልኩ የተለያዩ የፈንድ ማፈላለግና መልሶ እነዚህን ለማቋቋም የሚያስችል የተለያዩ ስራዎች የሚሰሩበት ራሱን የቻለ ክልላዊ ኮሚቴ ይደራጅና ወደ ስራ የሚገባበት ሁኔታ አለ። ዘላቂ መፍትሄ ተብሎ የተቀመጠው ተፈናቃዮች ጋር በተገናኘ አንደኛ ወደ ነባር ቀያቸው ህዝቡን በማዋየት የኦፕሬሽን ስራዎቹ አካባቢውን ሰላም የማድረግ ስራ ተጠናክሮ ሲቀጥል፣ የተከተለው ደግሞ ህዝቡን በማዋየት እንደ ከዚህ በፊቱ እርቀ ሰላም በማውረድ እርቀ ሰላም በመሰረታዊነት የሚወርድበትና በዛ መሰረት ህዝቡን እንደ ከዚህ በፊቱ አብሮነቱን የሚያጠናክርበት ወደ ነባር ቀይ ተመልሶ ግጭት የተቃጠለባቸውም ካሉ እነሱ መልሶ የሚገነቡበት እርስ በርስ የሚታረቁበትና ይቅር የሚባባሉበት ሁኔታዎች ይፈጠራሉ። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ከ100 ሺህ በላይ ተፈናቃዮች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በኢትዮጵያና በሱዳን መካከል ባለው ድንበር የነበረው ውጥረት በአሁኑ ወቅት የረገበ ቢሆንም የሱዳን ኃይሎች ድንበር ተሻግረው መሬት መያዛቸውን የውጭ ጉዳይ ሚኒስቴር አስታወቀ። ይህንን ወረራ የሚያቀነቅኑ የሱዳን የፖለቲካና ወታደራዊ ልሂቃን ቢኖሩም የአካባቢውንና የኢትዮጵያ መረጋጋት የማይሹ ሶስተኛ ወገኖች እንደሚገፉት ተጠቁመዋል። ኢትዮጵያ አሁንም ችግሩ በሰላም እንዲፈታ እንደምትፈልግ የሚኒስቴሩ ቃል አቀባይ ተናግረዋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዘዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ጽህፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ የሱዳን የታጠቁ ኃይሎች ከ100 ዓመታት በላይ በኢትዮጵያውያን ሲታረስ የነበረ መሬት ድንበር ተሻግረው በኃይል እንደያዙ አስታውቀዋል። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን በሱዳን ካርቱም ተገኝቶ በሁለቱ ሀገሮች መካከል የቆየው የመተጋገዝና የወንድማማችነት ግንኙነት እንዲቀጥል የሚያስገነዝብ መልእክት ላቻው እንዳስተላለፈ አስታውሰዋል። በኢትዮጵያ በኩል ይህን የመረዳዳትና ሰላማዊ ግንኙነት እንዲቀጥል ቁርጠኝነቱ እንዳለም ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ማስገንዘባቸውንም ቃል አቀባዩ አብራርተዋል። ይህ ሆኖ ሳለ ከሱዳን በኩል የታየው ሁኔታ ግን ከዚህ የተጻረረ እንደሆነ አምባሳደር ዲና አስረድተዋል። ከዚሁ ጋር በተጓዳኝነት የተፈጸመው ነገር ሲታይ በሱዳን ሴኪዩሪቲ፣ ሱዳን ታጣቂዎች፣ በሱዳን ወታደሮች ኢትዮጵያን ድንበር ተሻግረው ጥቃት የፈጸሙበት፣ የገበሬውን እርሻ የዘረፉበት፣ የገበሬውን ሀብት የወሰዱበት፣ ጭራሽ እንደውም አልፈው በሚዲያም ጭምር በፖለቲከኞች ጭምር ይሄ የሚገባን እኛ ድንበር ነው፣ ይሄ እኛ መሬት ነው፣ መሬታችን እንደገና ይዘናል፣ አለቅም እስከ ማለት የደረሱበት ሁኔታ ነው ያለው። ይሄ በተለይ በሱዳን አንዳንድ ከፍተኛ ባለስልጣኖች ጭምር የተስተጋባ ሁኔታ ነው የነበረው። በአሁኑ ሰዓት ምንም እንኳን በዛ ደረጃ ውጥረቱ ባይቀጥልም ባይኖርም ማለት ነው ካረንትሊ፣ ነገር ግን ዞሮ ዞሮ ህግ ጥሰው ለ100 ዓመት አካባቢ ታውቆ ነገር ግን ያልተከለለን ድንበር ይዘው የተቀመጡበት ሁኔታ እንዳለ ነው። አምባሳደር ዲና ሙፍቲ እንዳብራሩት ከሆነ ይህ በሱዳን ኃይሎች ተፈጽሟል ያሉት ድርጊት በሌሎች ኃይሎች ጭምር የተገፋ ነው ብለዋል። በእኛ በኩል ያለው ግምገማ ይህን በተመለከተ ተዋናዮቹ ሱዳን ውስጥ የተወሰኑ የፖለቲካ ኤሊቶች፣ ወታደሮች ጭምር ሆነው ነገር ግን በዋናነት ከውጪ ለሱዳንም ለኢትዮጵያም ህዝብ የማይጨነቁ በተለይ ይህን ሪጅን እንዲተራመስ የሚፈልጉ ከዛ ውስጥ ሊጠቀሙ የሚችሉ ኃይሎች መኖራቸውን ነው ያገኘ ነው። እነዚህ ኃይሎች የራሳቸው ቬስትድ ኢንትረስት ነው ያላቸው። ለሱዳንም ብለው አይደለም፣ ለኢትዮጵያም ብለው አይደለም። ነገር ግን ከሪጅኑ ትርምስ የሚጠቀሙ ናቸው። ኢንፋክት ኢትዮጵያና ሱዳን ግንኙነት፣ ኢትዮጵያና ኬንያ ግንኙነት፣ ኢትዮጵያና ሶማሊያ ግንኙነት፣ ኢትዮጵያና የኤርትራ ግንኙነት ወዘተርፈ ኢትዮጵያ ከዙሪያ ጋር ብትናቆር እንጠቀማለን የሚል ካልኩሌሽን ይዘው የሚሰሩ ኃይሎች ናቸው። እነዚህ ኃይሎች የሚታወቁም ስለሆነ በዋናነት ላይን ሼሩን ይወስዳሉ። ይሄ ማለት ግን ሱዳን ውስጥ እንደዚህ አይነት ተዋናዮች የሉም ማለት አይደለም። በእነዚህ ከኋላ በሚገፏቸው ተገዝተው እንዋን የወራናደር ሰብዲዩድ ሆኖ እየተንቀሳቀሱ ያሉ ኃይሎች መኖራቸውን ነው ከግምት ማስገባት የሚያስፈልገው። ቃል አቀባዩ የኢትዮጵያን መንግስት አቋም በይበልጥ ሲያስረዱ የሱዳንን የፖለቲካና ወታደራዊ ልሂቃን የሚገፉት ኃይሎች የአካባቢውን መረጋጋት የሚፈሩ እንደሆኑ አመልክተዋል። የታወቁና ስማቸውንም መጥቀስ አያስፈልግም ያሏቸውን እነዚህን ኃይሎች መንገድ ተከትሎ የኢትዮጵያ መንግስት በተጠመደለት ወጥመድ አይገባም ሲሉ የተለየ መንገድ ነው ያሉትን ጠቁመዋል። እነዚህ ኃይሎች በቅኝ አገዛዝ መንፈስን ነው ሱዳንን የሚያዩት። ከሌላው ቅኝ አገዛዝ ጋር ተባብረው ሱዳንን ሲገዙ የነበሩ አሁንም የሚታወቅ ሰፊ የሱዳንን መሬት የያዙ በተለይ
ይሄኛ መልክ ያለው የሱዳኑን ህዝብ እንደ ሰው የማይቆጥሩ ሌላ ስያሜ የሚሰጡ አሁንም ጭምር ገባ ሁሉ አውጥተው የሚሸጡ ወገኖች ናቸው። የሱዳን ተቆርቋሪ መስለው የሱዳን አጋዥ መስለው የወጡት እነዚህ ኃይሎች ኦልሬዲ በወል የሚታወቁ ናቸው የሚል አቋም ነው በእኛ በኩል የሚንጸባረቀው። በአጠቃላይ የሱዳንን እድገት የኛን እድገት የማይፈልጉ የአካባቢውን ሰላም የማይፈልጉ ወገኖች ናቸው የሚል ነው። አሁንም እኛ አቋም እንደዛም ሆኖ የኢትዮጵያና የሱዳንን ታሪካዊ ግንኙነት መንከባከብ እንፈልጋለን። አለበለዚያ ከሱዳን ጋር እነሱ በሚፈልጉት ደረጃ ገብተን እነሱ የሚፈልጉትን ጭቃ ማብካት ማለት ችግር ውስጥ መግባት ነው የሚል እምነት ነው ያለን። ስለዚህ ይህንን ነገር ሰላማዊ በሆነ መንገድ እንዲፈታ መንግስት ጥረቱን ይቀጥላል። ያለፈው የዴሌጌሽኑም ጥረት ይሄው ነው የነበረው። ይህን ጥረት ለመቀጠል አሁንም በቀጠሮ ነው የተለያየ ነው። ሆፕፉሊ ቶሎ እንገናኛለን የሚል ነው። ዞሮ ዞሮ ግን እንደዛ ይሄ ሲባል ያው እነዚህ በቁማር የሚጫወቱትን ኃይሎች ማጋለጡ ስራ ይቀጥላል። እነዚህን ኃይሎች የሱዳኑ ህዝብ ሲዳውገን እንዲያቅም እንፈልጋለን። የሱዳን ህዝብ እንዲነቃባቸው ሁልጊዜ መልእክት እናስተላልፋለን። በማንኛውም መንገድ ለእነዚህ ሰዎች እድል አንሰጥም የሚል ነው። ቃል አቀባዩ በትግራይ ክልል እየተጠናከረ ቀጥሏል ያሉት ህግ የማስከበርና ክልሉን የማረጋጋት ስራ በቂ ምልክቶች እየታዩ እንደሆኑ ዘርዝረዋል። የአየር መንገድ በረራ በተለያዩ እርከኖች የክልሉን አስተዳደር እንደገና መመለስና በዚህም የቴሌፎንና የመንገድ አገልግሎቶች እየተጠናከሩ ናቸው ብለዋል። የአገልግሎቶቹ ጥራትም ሆነ ስፋት ገና ብዙ ጥረት እንደሚጠይቅም አልሸሸጉም። ይሁንና አሁንም የመገናኛ ብዙሃን አሉታዊ ዘገባ ቢዳከምም እንዳለ ጠቁመዋል። እንደዛም ሆኖ ግን ያው በውጭ ሚዲያ በተለይ ቀደም ሲል ወዳጆች የነበሩ በኢትዮጵያ እንደ ሀገር ወዳጅ የነበሩና በኋላ ግን ወዳጅነታቸውን ከዚህ ከቲፒኤልኤፍ በወንጀል ከሚፈለጉ ሰዎች ጋር ያስቀጠሉ ወገኖች ስቲል እያሉ ያሉት ኤርትራውያን የኤርትራን ስደት ካምፕ ሁሉ ጭምር ሄደው ስደተኞችን እያሰቃዩ ነው። ወታደር ማስገብተው እየመለመሩ ነው። በስም ሁሉ ጠቅሰው አንድ ፋብሪካ ትግራይ ውስጥ ያለውን ፋብሪካ ጭምር እየፈተሹት ነው፣ ያወደሙት ነው የሚል በየጊዜው ይስተጋባል። ነገር ግን አንድም ወዳጅ ሀገር ማለት ነው አፍሪካም ሆነ ከአፍሪካ ውጭ ያሉት ዲፕሎማቲካሊ እና ፖለቲካሊ እንጂ የደገፉን በወታደራዊ ኃይል ከኢትዮጵያ ጎን የቆመ የለም የሚል ነው። በትግራይ ክልል የተፈጸሙ የመብቶች ጥሰት በነፃ አካል እንዲመረመር የተባበሩት መንግስታትን ጨምሮ ሌሎች አካላት ያቀረቡትን ጥያቄ የኢትዮጵያ መንግስት ውድቅ አድርጎታል የሚለውን ክስም ከእውነት የራቀ ነው ሲሉ አምባሳደር ዲና ሙፍቲ አስተባብለዋል። የሰብአዊ እርዳታ በሮችም ክፍት ናቸው ይላሉ። ሁማኒታሪያን ኮሪደር ክፍት ነው። የማጣራቱም ስራ ኦልሬዲ እየተሰራ ያለበት ሁኔታ ነው ያለው። ሪፖርቶችም በየጊዜው እየወጡ ያለበት ሁኔታ ነው። አሁንም ፋርዘር እዛ አካባቢ የተፈጸሙት አትሮሲቲስ በማን የሚፈጸም በማን ኦልሬዲ ገና ወደፊት እየተጣራ ግልጽ የሚወጣበት አደባባይ የሚወጣበት እድሉ በጣም ሰፊ ነው። ከዚህ በፊት ኮንፍሮንቴሽን ነው ትልቁ ችግር። እነዚህ የሰብአዊ መብት ኮሚሽንም እነዚህ ኢንተርናሽናል ኦርጋናይዜሽን የምንላቸው መንግስት ከለላ ሰጥቷቸው በዚህ ሂዱ ስላቸው አይ በዚህ አይደለም የምንሄደው በዚህ ነው የምንሄደው የሚል ብዙዎቹ ባይደው ሰው ለማስወጣት ሁሉ ነው የሚሄዱት። ሰውን ተሸክሞ ወደ ሌላ ሀገር ጎረቤት ለመጫን ኤርፖርት ሁሉ በብዛት ይያዛሉ። የሚመጡበት ምክንያት ከሊት የተባለች ሰው ለማስወጣት ነው የሚሄዱ። ነገር ግን ሲሄዱ ለሰብአዊ መብት ምናምን ሽፋን ይሆናል ተከለከልን ይላሉ። እና እንደዚህ አይነት ነገር ነው ያለው እንጂ ኦልሬዲ ነፃ ምርመራ የተከለከለበት ሁኔታ የለም። አምባሳደር ዲና ሙፍቲ በሌሎች የዲፕሎማሲ መስኮች ተፈጸሙ ያሏቸውንም ክንውኖች ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሱዳን ጦር የኢትዮጵያ አዋሳኝ በሆኑ አካባቢዎች እየሰፈረና በአካባቢው ነዋሪዎች ላይ ጥቃት እየፈጸመ ነው ሲል የማዕከላዊ ጎንደር ዞን አቤቱታ አሰምቷል። ፌዴራል መንግስቱ እርምጃ እንዲወስድም ጥሪ አቅርበዋል። ከአካባቢያቸው ከ10 በላይ ሰዎች ታፍነው መወሰዳቸውን ከሱዳን የሚነሱ ታጣቂዎች ከ2008 ጀምሮ ድንበር እያለፉ እንደሚገቡና ሁኔታውንም ለመንግስት በተደጋጋሚ ሲያሳውቁ መቆየታቸውን ቪኦኤ ያነጋገራቸው ነዋሪዎች ጠቁመዋል። አስቴር ምስጋናው ዝርዝሩን ይዛለች። የሱዳን ጦር የኢትዮጵያን ድንበር ጥሶ መግባቱንና ብዙ ጥፋት እያደረሰ እንደሆነ በማዕከላዊ ጎንደር ዞን መተማ ወረዳ ሽንፋ አካባቢ እንደሚኖሩ የሚናገሩና ስማቸው እንዳይጠቀስ የጠየቁ ግለሰብ አመልክተዋል። ትላንትም መተማ ዮሐንስ ለመግባት ሞክረው ነበር ይላሉ። መተማ ላይ የኛን ቦርደር ጥሰው ስለዚህ ህዝቡ መከላከያ የለም ነበር ያለው ህዝብ እንዳለ ገጀራ ይዘ የግል ባለመሳሪያ ምናምን ሁሉም ተጠብቶ እነሱን አስቁሟል።
ካስቆማቸው በኋላ ያው መንገድ ስተን እንደገባ ነው ይቅርታ ቦርደር ተሰናል ይቅርበ ምናምን ብለው ያው ተመልሶ ወደ ገላባት ሄደው ገብተዋል። አመትከኝ እንዲህ ብሎ ታይቶ በማይታወቅ ፋዝራ እነዚህ አስተዳዳሪዎች አሁን ከፍተኛ የጦር ክምችት ነው የመጣ መከማቻለ። ስለዚህ ይህን መንግስትም አውቋል፣ ወረዳውም አውቋል፣ ዞንም አውቋል። የሚያሳውቀናል ያለው ባለሀብት ከፍት በብዛት ነው የሚረባው አካባቢ ከፍቶ ሁሉ እንዲያሸሽ ተደርጎ ከፍቶ ሁሉ ሸሽቶ ወደ ከተማ ገብቷል። ከሁሉም አቅጣጫ ሱዳን መጡ ተጠልቶ ከባድ መሳሪያ ሲወጡ ነው ያለው። የኛ ባለሀብት የሚያርሱትን የእርሻ እንትን ሁሉ መጥቶ መሬታቸው ላይ መሳሪያ እየጠመደ ተቀምጧል። ሌላው ግለሰብ ደግሞ የሱዳን ወታደሮች በምዕራብ ጎንደር ዞን ካለፈው ወር ጀምሮ ድንበር ጥሰው በመግባት በባለሀብቶች ላይ ጥቃት አድርሰዋል ብለዋል። በምዕራብ ጎንደር መተማ ወረዳ ደለሎ ቁጥር 5 አካባቢን ይዘን እስከ ኮርገና አካባቢ እንሄድና አሁን ወደ ሽንፋ በኩል ደግሞ ስንሄድ በመርትርሃድ በኩል ወይም ይሄ እንዲህ ብሎ ብለን የምንጠራው አካባቢ እና በቋራ ወረዳ ነፍስ ገበያ ቁጥር 3 አካባቢ አሁንም በብዛት እየሰፈረ እንደሆነ መረጃው አለን። እዛ አካባቢ ላይ በእርግጥ ከዚህ በፊት ወያኔ ያስቀመጠው የጥምረት የሰላም አስከባሪ የሚል የሐሰት ካምፕ አለ። ስለዚህ ቋራ ነፍስ ገበያ ማለት ቁጥር 3 ላይ ተራራ አለ። እዛ አካባቢ ላይ በርካታ ኢንቨስተሮች በተለያዩ ሰዓታት ትራክተሮችን ይወስዳሉ፣ አርሶ አደሮችን ይወስዳሉ። የሱዳን ወታደሮች ከ10 በላይ ሰዎችን አፍነው መውሰዳቸውንም ጠቁመዋል። የኛ የመቶ ሰራተኞች 11 ሰው ይዘው ሄደዋል። እኛ ከተማ ደግሞ 3 ሰው ይዘው ሄደዋል። 11 እና 3 14 ሰው ታፍነው ይዘው ሄደዋል። አሁን ሱዳኖች በሁለት ቀን ልዩነት ነው እንግዲህ መጀመሪያ ላይ ኪሃ ከምትባል ቦታ ላይ 4 ሰው ወስደዋል። አንዱ አባወራ ነው እዛው ሽንፋ የሚኖር ነው። ለውጤ የሚባል ሰውዬ ወደ 4 ራሳቸው እንደሄዱ አሁን እስካሁን አልተመለሱም። ሁለተኛ በተመሳሳይ በሁለት ቀን ልዩነት ደግሞ አሁን በነገርኩሽ ነፍስ ገበያ አካባቢ ላይ ኪዳን ምረት ተብሎ በሚጠራ ቦታ ላይ 11 ንጹሃን የአማራ የቀን ሰራተኞች ታፍነው ሄደዋል። የት እንደሄዱ አይታወቅም እስካሁን ድረስ። እንግዲህ የወሰዳቸው አሁን እነሱ መንገድ ይመራሉ የሚል ነገር ነው አሁን ያለን። እኛ በትክክልም ነው ከህወሓት ጋራም ቅማንትን የማይወክሉ ግን በወንጀል የሚፈለጉ ጸረ ሰላም ኃይሎች አሉ። ሱዳን በእነዚህ አካባቢዎች ጦር ማስፈር የጀመረችው ከ2008 ዓ.ም ወዲህ እንደሆነ ለመንግስት አካል በተደጋጋሚ ጥቆማና ቤቱታ ማቅረባቸውን ሰሚ ግን አለማግኘታቸውን አስተያየት ሰጪዎቹ ይናገራሉ። የኢትዮጵያን ድንበር ጥሶ ገብቷል የሚሉት የሱዳን ጦር ከጀርባው የሱዳን ባለሀብቶችና የሀገር ውስጥም ኃይሎች እጅ አለበት ብለው እንደሚጠረጥሩም ይናገራሉ። በነገራችን 2008 ላይ ብዬ በደንብ ጉዳዩ ጦዘ ብዬ ልንገርሽ እንጂ ከ2008 በፊት ነው። እኔ በነገራችን እዛ ወደ ቁጥር 4 እና ቁጥር 3 አካባቢ ተጉዤ የኢትዮ ሱዳን የሰላም ድንበር ጠባቂ ነው ለኔ ሱዳኖች። እኔ በነገራችን አረበኛም በደንብ አውቀዋለሁ። እዛ ማክሰል የገቡ በርካታ ሱዳኖች አሉ። ስለዚህ በግ በማርባት ፍየል በማርባት አይደለም ሰዎች የተቀመጡት ከፍተኛ የሆነ የጦር መሳሪያ በግመልና በበሬ ያጓጉዛሉ። ተጓጉዞ የሚመጣው ምንድነው አሁን ያለውን ሰላም ለማሳጣት ነው። ስለዚህ በእቅድ የተቀመጡ ናቸው። የሚገርምሽ ለምንድን ነው የተቀመጣቸው ብዬ አንድን ሱዳናዊ ይሄ ከሰላክታይና ጠየኳቸው። ማን የሰጣችሁ ስላችሁ የሰጠን የኢትዮጵያ መንግስት ነው መልስ ነው የሰጠን ያሉት። መልስ ነው ተቀመጡ ያለን ብለው ነው መልስ የሰጡን። ቦታው የት ነው? አልጣሽ ዲዮሬ ፓርክ ጫፍ አካባቢ ላይ አሁን ወደ መሀል አካባቢ ያለው ያው የቋራ እንትን ጥበቃ ያደረገን ያለው ግን አልጣሽ አካባቢ አሁን ሱዳን ሰፍሮበት ያለው ቁጥር 3 ነው ነፍስ ገበያ። ቁጥር 1 ቁጥር 2 ቁጥር 3 ቁጥር 4 ነው የሚባለው። ቁጥር 4 ፊት ለፊት ቁጥር 3 ነው ትባላለች። በቋራው በምዕራብ ጎንደር በቋራ ወረዳ ቁጥር 4 ላይ ቁጥር 4 የኛ ማህበረሰብ ያለ ቁጥር 3 ማለምዶ የሱዳን ወታደር ነው ተሰፍሮበት ያለው። ስለዚህ ሆን ተብሎ ያስቀመጣቸው በሚፈልጉት ታይም ላይ በዚህም በዛም በአራቱ አቅጣጫ ችግር ለመፍጠር ያስቀመጡት የቅድመ ዝግጅት ስራቸው ነው። ያኔ ከገባን ስቶ የሰጣቸው መሬት እኮ ነው። ከዛ በፊት በኢትዮጵያውያን ስር የነበረ መሬት ነው። ያኔ ከገባ በኋላ ግን በስጦታ መልክ ሲሆን ይሽጠው አናውቅም። ያው በተለያየ ሰዓት እንጮሃለን። ያው ይሄን ጥያቄ የሚያነሳ ሰው ይታጠራል። የሆነ በቃ ብዙ ነገር ይደረግ ነበረ እና አሁን ደግሞ ልክ ወያኔ ሲጠፋ ሰው እየገፋ የዝኑ መሬቱን መያዝና ማራስ ጀመረ። የሱዳን ጦር ከጥቅምት 27 2013 ዓ.ም እስከ ትላንት ባለው ጊዜ ከ180 እስከ 200 የሚሆኑ አርሶ አደሮችን የእርሻ ማሳቸውን መውረራቸውን፣ መዝረፋቸውንና ማቃጠላቸውን በጥቅሉ ከ1700 በላይ ነዋሪዎችን ማፈናቀላቸውን በተባለው የሱዳን ጦር የድንበር አካባቢ እንቅስቃሴ ላይ ትናንት መግለጫ ያወጡት የምዕራብ ጎንደር ዞን አስተዳዳሪ አቶ ደሳሌ ጣሰው ተናግረዋል። በምዕራብ አርማጭሆ ምድረገነት አካባቢ በሚባሉ አዋሳኞች የቦርደር አካባቢ የተፈጸሙ ናቸው። እነዚህን ድርጊቶች እኛ የመንግስታችንም የሱዳንም መንግስት ኢንተረስትና አይደለም ብለን ስለምናምን ሰፋ ያለ አፍቶ የማየት ስራዎችን በቀላሉ ወደ ተንኮሳ ላለመግባት የነበረ ኢንተረስት አለ። እሱ
እሱን መሰረት አድርጎ የመስፋፋት ዝንባሌዎች ታይቷል። በዚህም ከ180 እስከ 200 የሚቀረቡ አርሶ አደር ካምፖች የመውረር፣ የማቃጠል፣ የመዝረፍ፣ ሰብአዊ ጉዳትን የማድረስ በሰራተኞች ላይ የማድረስ ስራ ተሰርቷል። በአጠቃላይ ከ400 እስከ 500 የሚሆኑ አርሶ አደሮች ሰላምበር ከምትባለው ቀበሌ በመኖሪያ ጫቸው የመፈናቀል ድምገት ማስተዋወል 1750 ነው ለተወሰነ ጭምር ማለት ነው። ለረጅም ዓመታት የእርሻ ማሽነሪዎች ልዩ የካምፕ ሀውሶች እና መሬት ላይ ያሉ ሰብል ጭምር የማውደምና የመውሰድ ስራ ተሰርቷል። ይህም ኦልሞስት ወደ 1 ቢሊዮን የሚጠጋ ገንዘብ ግምት ያለው ሀብት ንብረት ወድሟል ብለን እናምናለን። አሁን ላይ ያልተለመደ ወታደራዊ ሜካናይዝድ የሆነ ጦር የማቅረብና የማሰለፍ ባህሪ ስላለ ከመቼ ጀምሮ ነበር ድንበር ጥሶ የገባው? ጥቅምት 27 ጀምሮ ጁንታው ጋር በነበረን የህግ ማስከበር ስራ በገባን በሁለትና በሶስተኛው ቀን ጀምሮ በዛሬ ቀን ድረስ እንዲህ አይነት ያልተለመዱ የመስፋፋት ኢንተረስት እና የግጭት ፍላጎት የተሟላ ውስጥ ለመግባት አስቻይ ሁኔታዎችን የመጠቀም ገጽታ ነው ያለ። ከሱዳን ድንበር ጥሶ ገባ የሚባለው ኃይል የሱዳን ጦር ስለመሆኑና በሱዳን መንግስት ስለመደገፉ ማሳያ ወይም ማረጋገጫ ይኖራቸው እንደሆነ የዞኑ አስተዳዳሪ ተጠይቀዋል። የተደራጀ ሜካናይዝድ ጦር በከባድ መሳሪያዎች የታገዘ በሞርተር ራሶች እነዚህን የመሳሰሉ ከባድ የሰራዊት ጦር መሳሪያዎች ይዞ እሱ ብቻ አይደለም በተደራጀ የሰው ኃይል ጭምር በብረት ለበስና መሰል ጉዳዮች ላይ ተራ የሆነ እንቅስቃሴ የለም። ይሄ ማለት የተደራጀ የተቀናጀ ነው። የተራ ሚሊሻ እንቅስቃሴ ጉዳይ ቢሆን በዚህ ደረጃ የሚገለጽ አይደለም። አየር ላይ ነው የሚውለው። አንዳንድ የሰራዊትና የአንዳንድ ባለሀብት ኢንተረስት ግፊት የሚፈጥረው ሊሆን ከቻለም አስፍቶ ማየት አስፈላጊ ነው በሚል ሀሳቦችን በዛ ሌብል ነው የገለጽነው። አሁን ይሄን ያህል ጊዜ እንደዚህ ያህል ረዘም ላለ ስምሪት የሆነ የሰራዊት አመራር ብቻና የሆነ የሴራ ቡድን እንስስ ብቻውን ረዥም ጊዜ ይሄዳል ብለን አልጠበቅንም። ጥርጣሬ አሳድሮብናል። በመንግስት ደረጃም ለመነጋገር እየተሞከረ ነው። በዚህ የደረጃ ያለ አካላት የመፍትሄው አካል እንዲሆን ነው የገለጽነው። እስከዛሬ ድረስ አልፎ አልፎ የከባድ መሳሪያዎች ተኩሶች ነበሩ። ቅድም ሰላምበር ያልኩት ቀበሌ መንደሮች ቃጠሎ ነበር በከባድ መሳሪያ ተኩስ ምክንያት። አሁን ላይ ሳይለንት ሆኗል። በያዘው ቦታ ላይ ያለ የእኛ የጸጥታ መዋቅር አለ። ጉዳዩ የሀገር ሉዓላዊነት ጥያቄ መሆኑን የጠቆሙት አቶ ደሳለኝ ፌዴራል መንግስቱ አፋጣኝ እርምጃ እንዲወስድ አሳስበዋል። ይሄ ሂዶ ሉዓላዊነት ጉዳይ ይሆንና ህጋዊ እርምጃ ለመውሰድ ይልቅ በሰላማዊ የድርድር እንዲፈታ አሁን እንደ ድጋሚ እየጠየቅን ነው ያለ ነው። ይህ ሆኖ እስካልተገኘ ድረስ ግን የግድ የህዝባችን የሰላምና የጸጥታ ሁኔታ የህዝባችን ስጋት የመቀነስ የመከላከል ኃላፊነት የምንገደድ መሆኑን ነው የገለጽነው። በሌላ በኩል የፌዴራል መንግስቱ ጠንካራ የሆነ የዲፕሎማሲ ስራን ቀዳሚ አጀንዳ ሊያደርገው እንደሚገባ የሚመክሩት በታች አርማጮ ወረዳና በአካባቢው ከ10 ዓመት በላይ በዋና አስተዳዳሪነትና በሌሎች አመራሮች ላይ የሰሩት ጉዳዩንም በቅርበት የሚያውቁት የሚናገሩት አቶ ቹቹ አለባቸው ሀሳባቸውን አካፍለዋል። የመጀመሪያው እስከ መጨረሻው የዲፕሎማሲ ጥረት ያስፈልጋል። ይህም የሚሆንበት ምክንያት አንዳንድ ከሱዳን የሚመጣው ጥቃት የባለ ሀብቶችና የአንዳንድ ወታደራዊ ጄኔራሎች ድጋፍ ብዙ ትዕግስት ያስፈልገዋል። ይሄ ትዕግስት ብዙ ዋጋ ሊያስከፍልሽ ይችላል። ግን ደግሞ ከጦርነት ገብቶ ከሚከፈለው ዋጋ ሊያንስ ስለሚችል በዚህ በኩል የሚቻለውን ያህል መንግስት ጥረት ማድረግ አለበት። በሰላም ለመፍታት ያለ አግባብ የያዙት መሬት አለ። እሱን እንዲለቁ ተጨባጭ ማስረጃ አለ፣ ተጨባጭ ሰነድ አለ፣ ምድሩን የምናውቅ ሰዎች አለን። ይህንን ይዞ እንዲፈታ ማድረግ ነው። መጨረሻ ላይ እነዚህ ሁሉ ጥረቶች ተደርገው ማይፈቱ ከሆነ ግን የኢትዮጵያ መንግስት ሉዓላዊነትን የማስከበር ኃላፊነቱም ግዳጅም ያለበት ይመስለኛል። ቀደም ብለው ሲናገሩ እንግዲህ አንዳንድ ጄኔራሎችና ባለሀብቶች እጅ ነው ያለበት ብለዋል እና እነዚህ ሰዎች ምንም እንኳን በካፒታል የፈረጠሙ ቢሆንም ከመንግስት አቅም ጋር እኩል ሊሆኑ አይችሉም እና የሱዳን መንግስት አጀንዳ ካልሆነ ምን ይሄንን ያህል ያስፈራል? አሁን ምንድነው የሱዳን ባህሪ ከኛን የሚለየው? በአሁኑ ጊዜ እንደምታውቂው የሲቪል አስተዳደርና ወታደራዊ አስተዳደር ነው ሀገሪቱን የሚያስተዳድረው። ሁለት ክንፍ ነው ያለው። በወሳኝነት የሲቪሉ መንግስት ከሲቪል ስለመጣ ጉዳዮች በዲፕሎማሲ ይፈታሉ የሚል ግንዛቤ እንዳለው እንገምታለን። ወታደራዊ ኃይሉ ግን ያለውን ተቀባይነትን ለመጨመር እነዚህ መሬት ተወሰደብን የሚሉትን ባለሀብቶች ስለሆኑ ወታደራዊ ኃይሉ ደግሞ ብዙ ጊዜ ከባለሀብቶች ጋር የተያያዘ ነው። ራሱን ባለሀብት ነው ባይዘው የሱዳን ጄኔራል እጅግ በጣም ብዙ ከፍተኛ ባለሀብቶች አሉ የምናውቃቸው። ወታደሮቹ ራሳቸው ባለሀብት እንኳ ባይሆኑ ከባለሀብት ጋር ተጠቅተው የባለሀብት አስፈጻሚ የሆኑ ናቸው። በረጅም ታሪካቸው የምናውቃቸው የሱዳን ወታደሮች እነዚህ ናቸው። ስለሆነም ይሄ ድሮ የነበረ ባህሪ ነው። በአሁኑ ጊዜ ደግሞ የበለጠ ሰፍቷል። የወታደር ክንፉና
የሲቪል ክንፉ በየጋራ ነው ያለው። አሁን የሱዳን የሲቪል መንግስት የወታደራዊ ክንፉን ያዘዋል ማለት ሞኝነት ነው። በፍጹም ሊሆን የማይችል ነገር ነው። ለዚህም ነው ዲፕሎማሲ ያስቀድም መንግስትም ነው የሲቪሉ መንግስት አቅም አጥቶት ርቆት ወታደራዊ መቆጣጠር አቅቶት ሊሆን ስለሚችል ለዚያ ትዕግስት አድርጎ ማሳየት ይሻላል ከሚል እንጂ ወታደራዊ ኃይሉን ለመቋቋምም መፍትሄ ለመስጠትም የኢትዮጵያ መንግስት አሁን ባለው ቁመናም ብቁ እንደሆነ አምናለሁ። ግን የሲቪሉ መንግስት ፍላጎት ላይሆን የሚችሉበት እድል በጣም ሰፊ ነው። ወታደራዊ ኃይሉ ከድሮ ጀምሮ በራሱ የሚሄድበት በባለ ሀብቶች የሚሽከረከርበት በጥቅም የሚደለልበት ሁኔታ ስላለ አሁንም የሚታየው ዝንባሌ እሱ ስለሆነ እነዚህን ጉዳዮች ግምት ማስገባት ይሻላል ብዬ ስለማሰብ ነው ዲፕሎማሲ ላይ እናተኩር ብለው። የሱዳን ወታደሮች ወደ አካባቢው ዘልቀው መቆጣጠራቸውን የሚጠቁሙ ዘገባዎች በሱዳን ጋዜጦች ቢዘገብም ከባለስልጣናቱ ምላሽ ለማግኘት ቪኦኤ ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በአፋርና በሶማሌ አጎራባች ክልሎች መካከል ተፈጥሮ የነበረው ግጭት መቆሙንና ከትናንት ጀምሮ ግጭት አለመሰማቱን ሁለቱም ክልሎች ለቪኦኤ ገለጹ። ሆኖም አሁንም ውጥረት እንደነገሰ መሆኑን ነው የክልሎቹ አመራሮች የሚገልጹት። ከቅዳሜ ዕለት ጀምሮ ለ2 ቀን በነበሩት ግጭቶች ግን መንግስታዊ ካልሆኑ ምንጮች በተገኙ መረጃዎች መሰረት ከ40 የሚበልጡ ሰዎች ሕይወት አልፏል። አዲስ ቸኮል ዝርዝሩን ይዟል። የአፋርና ሶማሌ ክልሎች መካከል የነበረው ግጭት መቆሙን የሁለቱም ክልል የኮሙኒኬሽን ኃላፊዎች ለቪኦኤ አስታውቀዋል። ባለፈው እሁድ ጥቃት ደረሰብኝ ሲል ስለተፈጠረው ግጭት የመጀመሪያ መግለጫ ያወጣው የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቡ አህመድ ስለ ግጭቱ ይህም ብለዋል። ግጭቱ የተከሰተው አፍድም ወረዳ ደንለሄሌ ቀበሌ ናት። ደንለሄሌ ቀበሌ ማለት በሶማሌ ክልል የምትገኝ ቀበሌ ነች። በአፋር ልዩ ኃይልና በአማጺ ቡድን የታጠቁ ኃይሎች ናቸው ንጹሃን ዜጋ ላይ ግድያ የፈጸሙት። እኛ መግለጫ አውጥተናል። በዚህ ዙሪያ መግለጫ ያወጣ ነው የዘር ጭፍጨፋ ነው። ሰው በሰውነቱ ማለት አንድ በሚያደርገው በቋንቋው በብሔሩ የሚገደል ከሆነ ከዚህ በላይ እንግዲህ የሚገልጽ ነገር የለም። የዘር ማጥፋት ወንጀል ለማለትም ከዚህ በላይ የሚገልጽ ነገር የለምና ያንን ነው በመግለጫ ለማውጣት እንደሞከር ነው። ይሄ ግጭት የተከሰተው ዛሬ አንደኛ ቀን አይደለም፣ በተደጋጋሚ እየተከሰተ ነው። የዛሬው ግን ከባድ ያደረገው ህብረተሰቡ ኖርማሊ እንደ ድሮ ግጭት እንደ በፊቱ መስሏቸው ነበር። ግን ይሄ ከባድ መሳሪያ ተጠቅመዋል ታጣቂዎቹ ከአፋር በኩል የገቡት። በሶማሌ ክልል በኩል በሰዎች ላይ ስለደረሰው ጉዳት በትላንትናው ዕለት ለቪኦኤ መረጃ የሰጡት አቶ ጣይር ፋራ የተባሉ የአፍደም ወረዳ ነዋሪ 36 ሰዎች በቦታው ተገድለዋል ብለዋል። ከትላንት ወደኛው ሌሊቱ 10 ሰዓት ገብቶ እስከ ትላንት ከምሽቱ 6 ሰዓት አካባቢ ነው ከፍተኛ ጦርነት ያወጁ። የአንፈር ልዩ ኃይልና ጉሞዎችና ጁንታዎች ናቸው አንድ ላይ ተሰብስቦ ሶማሌ ብሔራዊ ክልል ደንለሄሌ ዐቦሌ አካባቢ ነው እዛ ያሉበት የልዩ ኃይላችን ካምፕ ገብቶ ነው ከፍተኛ ጦርነት ያወጁበት። ምን ጉዳት ደረሰ? የሞቱት 36 ናቸው። የቆሰሉ ደግሞ 28 ናቸው። ግጭቱን በተመለከተ የአፋር ክልል የሚሰጠው መረጃ ግን የሶማሌ ክልል መንግስት ከሚገልጸው የተለየ ነው። ግጭቱ የተከሰተው በሶማሌ ክልል ሳይሆን በአፋር ክልል ገዋኔ ጥቃት እንደተፈጸመና ጥቃት ፈጻሚዎችም የሶማሌ ክልል ኃይሎች እንደሆኑ ነው የአፋር ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አምር ካሎታ ለቪኦኤ ያስታወቁት። እንደሚታወቀው በሁለት ከነጋቱ 11 ሰዓት ላይ በዞን 3 ገዋኔ ወረዳ አሪፎና ፍርትሌ ቀበሌ በሚባሉት የአርብቶ አደር ማህበረሰብ መኖሪያ አካባቢ ላይ እንግዲህ ሽብር ጥቃት ተፈጸሟል ማለት ነው። በእኛ በኩል በተደጋጋሚ በተለይ በዞን 3 በዛ አካባቢዎች ተደጋጋሚ የሽብር ጥቃቶች በአርብቶ አደር ማህበረሰብ ላይ ሲፈጸሙ የመጣ ነው። ይህም እንግዲህ ከዛ የተለየ አይደለም ማለት ነው። በተደጋጋሚ ከሚፈጸመው ከዛ የሽብር ጥቃቶች ጋር የተያያዘ ነው ማለት ነው። እንግዲህ ይህም ሲባል ምንድነው በተለይ በዞን 3 በገዋኔ ወረዳ እንደዚሁም ደግሞ በገዋኔ በገላዕሉ እንደዚሁም በአሚበራም በዛ አካባቢ እንግዲህ በተደጋጋሚ አርብቶ አደር ማህበረሰብን ማዕከል ያደረገ በተለይ ደግሞ ንጋት ከሌሊት 10 ሰዓት ንጋት 11 ሰዓት አካባቢ ተደጋጋሚ የሽብር ጥቃቶች እየደረሱ መጥተዋል። በግጭቱ ስለደረሰው ሰብአዊ ጉዳትም የአፋር ክልል እንደ ሶማሌ ክልል ሁሉ ያለውን ነገር የለም። አቶ አህመድ መረጃዎችን እያጠናቀር ነው ይላሉ። የአፋር ክልሉ ነዋሪ አቶ ከዲር አህመድ ግን በግል ያጣራሁት ያሉትን መረጃ ለቪኦኤ አካፍለዋል። በተለይ አንድ በሀገር መከላከያ ደረጃ ካልሆነ አርብቶ አደር ሊይዘው የማይችለው ዲሽቃ በሚባል መሳሪያ ነው ህብረተሰባችን እየተደበደበ ያለው። ቢያንስ እስከ 7 ሰዎች ሞተዋል። ለ10 የሚሆኑ ሰዎች ደግሞ የቆሰሉ አለ። ሁለቱም ወገኖች ጥቃት ተፈጽሞብናል ያሉበት የ2 ቀን ግጭት ከትላንትና ጀምሮ መቆሙ በሁለቱም በኩል ቢረጋገጥም ወደ ድርድር ስለመምጣታቸው ግን የተባለ ነገር የለም። የሁለቱንም ክልሎች የጸጥታ ኃላፊዎች ለማግኘት ያደረጉት ጥረት አልተሳካም።
ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ የአፋር ክልሉ ርዕሰ መስተዳድር አቶ አወል አርባን ጠቅሰው የአፋርና ሶማሌ አርብቶ አደሮች ሴቶችና ህጻናትን የማይገርዱ በሌሊት ጥቃት የማይፈጽሙና ከነፍስ ወከፍ የጦር መሳሪያ በላይ የማይዙ ቢሆንም ባለፉት 3 ዓመታት በሁለቱ ክልሎች መካከል የተፈጠሩ ግጭቶች ግን እነኚህ ሁሉ የተፈጸሙባቸው በመሆናቸው ከጀርባ ሌላ ኃይል አለ ብለው እንደሚያምኑ አስታውቀው ነበር። የሁለቱ ክልሎች የኮሚኒኬሽን ኃላፊዎችም በዚህ ይስማማሉ። ሆኖም የአሁኑን ግጭት በተመለከተ እርስ በርስ ነው የሚወነጃጀሉት። ወደ ሶማሌ ክልል አፍደም ወረዳ ጥቃት ለመፈጸም መጥተው ከነመታወቂያቸው የተማረኩ የአፋር ክልል ልዩ ኃይሎች በመኖራቸው ያንን መግለጫ ሊያወጡ እንደበቁ የሶማሌ ክልሏ ወይዘሮ ሂቦ ይናገራሉ። ሆኖም እርሳቸው ጁንታው ሲሉ የገለጹት ኃይልም በተጨማሪ ከጀርባ ሊኖር ይችላል ይላሉ። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታም በተመሳሳይ የሶማሌ ክልል ልዩ ኃይሎችን መያዛቸውን ገልጸው ከነሱ ባሻገር ግን ከጅቡቲ ወደ አዲስ አበባ በአፋር ክልል በኩል የሚያልፈው የኮንትሮባንድ ንግድ መስመር በመዘጋቱ ጥቅማቸው የቀረባቸው ኃይሎች ከግጭቱ ጀርባ ሊኖሩ ይችላሉ የሚል እምነት እንዳላቸው ይናገራሉ። የሶማሌ ክልል እሁድ ዕለት ባወጣው መግለጫ ለጋራ ሰላም ያደረገው ተደጋጋሚ ጥረት የአንድ ወገን ምኞት ብቻ ሆኖ መቅረቱን ጠቅሶ ከአሁን በኋላ የክልሉን ነዋሪዎች ደህንነት ለማረጋገጥ እርምጃ ወስዳሉ ብሎ ሲያስጠነቅቅ፣ የአፋር ክልል በበኩሉ የሶማሌ ክልል ልዩ ኃይሉን በአፋጣኝ ከክልል ሊያወጣ ሲል ከሷል። አቶ አህመድ ካሎይታም እስካሁን ያልወጡ የሶማሌ ክልል ልዩ ኃይሎች ሊኖሩ እንደሚችሉና ሌላ ጥቃት ሊፈጽሙ ስለመቻላቸውም ተናግረዋል። ይህም ላለፉት 2 ቀናት የተገኘው ሰላም በውጥረት የተሞላና በማንኛውም ሰዓት ሊደፈርስ የሚችል እንደሆነ ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። እንሻገረው የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚል ጥናት በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ ዲፓርትመንት መምህር በሆኑት በዶክተር ሙላቱ አለማየሁና ኖርዌይ NLA ዩኒቨርሲቲ ኮሌጅ የጋዜጠኝነት መምህር ቴሬ ሽዳል ባለፈው ሳምንት ይፋ ተደርጓል። ጥናቱ ከጥር 2011 እስከ ታህሳስ 2012 ዓ.ም በነበረው ጊዜ የተሰሩ ዜናዎች ላይ ያተኮሩ ሲሆን በተጨማሪም ከ25 በላይ ዋና የመገናኛ ብዙሃን ተቋማትን እንዲሁም የብዙ ጋዜጠኞችን ቃለ መጠይቅ ያካተተ መሆኑ ተገልጿል። ጥናቱ መሰረትም የኢትዮጵያ መገናኛ ብዙሃን ግጭቶችን ከማብረድ ይልቅ እንደየተቋሙ ፍላጎት ለአንድ ብሔር የወገነና ግጭትን በሚያባብሱ ዘገባዎች ላይ